ራስ ወዳድነት፣ አምባገነንነት እሱ ራሱ ገዳይ እንደሆነ በሀሳቡ የማይስማሙ ሰዎችን እየገደለ እንደሚያስወግድ በፈለገው መንገድ እንደሚሄድ ዲክታቶር እንደሆነ ነው እኔ ከሱ ሀሳብ ልረዳ የምችለው። ሲቀጥል ግን የሙባረክ ትዳር ላይ ሀሳብ ስሰጥ ይቻላል አይቻልም የሚለው ውስጥ አልገባም። ትንሽ የእምነት ንክኪ ነገር ስላለው ኢንጀነራሊ ግን እንደ ሴት ሆኜ ግን ለሴቶች ሀሳብ እሰጣለሁ። ሴት እህቶቼ አብሶ በዚህ ሚዲያ ቲክቶክ ከመጣ በኋላ ሀቢባም ቤት ሌሎች ቦታም እህቶቼ ለማየት ሞክራቸዋል። በጣም በሚያሳዝን ሁኔታ አውሮፓም አረብ ሀገርም ኢትዮጵያ ውስጥም እውነት እስኪ እህቶቼ ልጠይቃችሁ፣ እኔ የሁለት ልጆች እናት ነኝ። ሆል ወርልድ ፕሮብሌም እየሆነ ያለው እውነት ወንዶች ናቸው ወይስ እኛ ሴቶች ነን? ስንቶቻችን ነን ወንድ ልጅ ትዳር እንዳለው ልጅ እንዳለው ቤተሰብ እንዳለው እያወቅን ያንን ትዳር ለመበጥበጥ የምንሄድ የተለየ ነገር እንዳለው? እኔ እዚህ ኬዝ ላይ ሶሪ ይቅርታ አድርጉልኝና እህቶቼ ትዳር እንዳለው አውቃ የሄደችው ሴት ናት ጥፋተኛ ብዬ ማስበው። አንዳንድ ጊዜ እንደ ሴት ልጅ መንፈሳዊ የሆነ የምንፈልገው አይነት ወንድ ይላል። ግን ደግሞ ያ የምንፈልገው አይነት ወንድ ምን አይነት ወንድ ነው? የፈለገ የምታዩ ትዳር በቃ ብኖረው ብለሽ ብትመኝው እንኳን የሰው ቤት ውስጥ የሰው ትዳር ውስጥ ልጆች ያሉበት ኃላፊነት ያለበት ወንዱ ላይ ዘው ብለሽ ትገቢያለሽ። ከዛ በኋላ የሚመጣውን ኮንሴኮንሲ መቀበል ግዴታሽ ነው። ለአንቺ ያለው ለአንቺ የተሰጠ ነገር ጸጋ አለ። አንቺ ግን ሄደሽ የምትገቢ በሰው ጸጋ ነው፣ በሰው ትዳር ነው፣ በሰው ህይወት ነው። ከዛ ልሙት ልታነቅ እንደዚህ ልሁን ያዙ ይልቀቁኝ። እኔ 99% የሀበሻ ሴቶች እንደ ወርድ ነው ብላችሁ የሀበሻ ወንድን የምትበክሉት ራሳችሁ ናችሁ። ቢኮዝ የራሳችሁን ዋጋ አታውቁም፣ ክብራችሁን አታውቁም። ሴት ማለት ውብ ናት፣ ድንቅ ናት፣ ሀገር ናት፣ እናት ናት፣ በጣም ጀግና ናት። ብዙ ነገሮችን መቀየር ትችላለች። ራሳችሁን ሄዳችሁ ወስዳችሁ የምከቱት ቦታ ነው ይሄ ዋጋ የሚያሰጣችሁ። አሁን ይቺ አብሱ ሚዋሹት ለምሳሌ ዳር እያለው ደብቆ ሆነስ ቆይ ኢንጀነራሊ እንደዚ አይነት ነገሮች ያጋጥማሉ። እሱ ምንም ልል አልችልም። ግን እች ልጅ ይሄ ሙባረክ ማለት የሚዲያ ፊገር ነው። ኤቭሪዋን ዊ ኖ ሂም። ገባሽ? ሁሉ ሰው ያውቀዋል። ኦኬ ገባችን በል እያወቀች ከገባች በኋላ ደግሞ ያለውን ነገር ዋጥ አርጋ የመኖር ግዴታ አለባት። ሚዲያ ላይ መምጣት አይጠበቅባትም። ለምሳሌ ባሌ ነው ማስረጃ አለሽ ወይ ብር የሰጠበት? እሱ እኮ አንቺን ለአንቺ የሰጠበት ማስረጃ አለሽ ስትባይ ባሌ ስለሆነ ማስረጃ የለኝም ካሽ ባልሽን ልከሽ ለሜዳ ላይ ትመጫለሽ። ገሪድ ለምን ትመጫለሽ? በድብቅ እንደሰጠሽው በድብቅ በሽማግሌ መያዝ ነው። እኔ 99% ሀፕን የሚያደርግባችሁ ሴቶች ራሳችሁ ጥፋተኞች ናችሁ ነው የምለው። ቢኮዝ ከአንቺ አልፎ ሌሎችም ትዳር ውስጥ የነበረችውንም ልጅ ባዘርን አደረገቻት። ተረዳሽ? አውቃ ነው የገባችበት። ልጅ አለው፣ ትዳር አለው፣ ህይወት አለው። አውቃ ነው የገባችው። አውቃ እስከገባችበት ድረስ ትቅመሰው ነው የምለው እኔ። ቢኮዝ እሷ ናት ጥፋተኛ። እንግዲህ አስቢ፣ አንደኛውን አንዱ ቦታ ላይ ይሄ ሁላ ሲሆን ለራስሽ ክብር የለሽም። ከዛ የተሻለ ነገር ዲዘርቭ አታረጊም። ተከብረሽ መኖር አትችይም። አንቺ አንዱም ይሁን ሁለትም ስድስትም በቃ ድልቅቅ አድርጎ የሚያኖርሽ ወንድ ለአንቺ ዲዘርቭ እንደሚያደርግሽ በዛ ውበትሽ፣ በዛ ጀግንነትሽ፣ በዛ ሴትነትሽ ከሀገር አልፈሽ ሰው ሀገር ላይ መስራት የምትችይ ቆንጅዬ ንጹህ ሴት ዲዘርቭ አታረጊም? ታረጊያለሽ። ለምን ትልከሰከሻለሽ? የማይገባ ይሄ ለሴቶችዬ ነው። ይቅርታ ከፈልጋችሁ ጥሉኝ። ሴቶች የተሻለ ነገር ዲዘርቭ እያደረጋችሁ የምገቡበት የምትሄዱበት ሁኔታ ላይ ትመጡና ሀቢባ እንዲህ አርጋኝ፣ ሀቢባ እንዲህ። ከዛስ በኋላ ሀቢባ ደግሞ ትሰደባለች። ሀቢባ እንዲህ ብላ፣ ሀቢባ እንደዚህ ሰርታኝ ማን ነ ይልሻል እሷ ቤት። ከዛ በኋላ አንዱ ደግሞ በጎጥ ወይ በሆነ በጽንፈኝነት ይመጣና እኔ እገልሻለሁ እንደዚህ። እውነትህን ነው። ሀቢባን የምንቃወማት ታይም ሊኖር ይችላል። ያንተ ሀሳብ ደግሞ የሚሄድበትን አመለካከት አይተን ከሀቢባ ጎን የማታውቃቸው ትልልቅ ጀግና የሆኑ ሰዎች አሉ። ስለዚህ ሴቶች የአንድ ሴት እህትሽን አንቺ እዛ ቤት ላይ ስትገባ እንደ አንቺ ቆንጆ፣ እንደ አንቺ ውብ፣
እንዳንቺ የምታምር ሴት ልጅ ሰጥታው ህይወት ሰጥታው ትዳር ሰጥታው ለትዳሯ ስትል ኩስስ ስትል አፈር ስትሆን አንቺ ደግሞ ማለት ነው የእሷ ባል ላይ የእሷ ህይወት ላይ መተሽ ያንን ትዳር ጨለማ ታረጊዋለሽ። አንቺ የተሻለ ኖር እየቻልሽ ከዛ ኮምፕሌን ይመጣ። ዩ ጋይስ እኔ ሴቶች 99% ሀብ ነው ለምን በዚህ ደረጃ ዝቅ እንደምንል ለምን በዚህ ደረጃ ኢቭን ወንዶቹ እንኳን አንድን ሴት አክብረው ትዳርን አክብረው እንዳይኖሩ በአረብም ሀገር በአውሮፓም ኢንድ ወርድ የሀበሻ ሴት ለምን እድል እንደማንሰጣቸው አናውቅም። አንድ ባክሽ ባልሽ ባሌ ነው ወደ ሄት እና ተገዣ ተገረጃ ሲሰድብሽ ሲያንጓጥጥሽ ሲተፋብሽ እንደ ዕቃ ሲጠቀምብሽ አክሰፕትድ። እኛ ሌሎቻችን ግን አንቀበልም። እንደዚህ አይነት ነገርን የማይቀበሉ ሴቶች አሉ። ልክ እንደ ሙባረክ ፈርስት ውመን የመጀመሪያ ያገባ ሴት ገባሽ? ይሄ ነው ማለት የምችለው። ሶሪ ምናልባት ከአጀንዳችሁ ውጭ ከሆነ ግን አይዲያው ግን ምንድነው? ሴት ልጅስ እዛ ትዳር ውስጥ የገባሽ ውስጥ ምን ያህል ለራስሽ ክብር ቢኖርሽ ነው? ምን ያህል ሙባረክ የመጀመሪያ ሚስቱን ወይም ደግሞ ትዳሩ ላይ ምን ያህል ስራ እየሰራ ነበረ? ምን ያህል እየሄደ ነው? አንቺ ያን ነገር ወይ መንፈሳዊ ቅናት ስላስቀናሽ ሊሆን ይችላል። ገባሽ? ቆንጆ ነኝ ከእሷ የተሻለ ሪያክት ታደርጋለሁ የተሻለ ነገር እኔ ላይ ይመጣል ብለሽ አልመሽም ሊሆን ይችላል የገባሹ። ፖይንት ግን ልንገርሽ፣ ትዳር እንደዛ አይደለም። የፈለገ ነገር ቢሆን ያ ወንድ ለሱ ዋጋ የከፈለችለት የወለደችለት አብራው ገበታ የቀረበች ረጅም ነገር አብራው ቤት ውስጥ ያሳለፈችን ሴት ያከብራታል፣ ይወዳታል። ብሊሚ ኦርኖት እሷ ጽጌረዳ ሆና ሟምታ ወልዳለት ከስማ ወፍራ ሊሆን ይችላል ዋጋ የከፈለችውን ሴት አንቺ ከውጭ ስታይ ገላሽን፣ ሰውነትሽን፣ ልጅነትሽን ተጠቅመሽ እሷን ዋጋ ቢስ አስደርጌ እኔ አማልላለሁ ካልሽ ተሳስተሻል። እዚህ ጋር ነው ሴቶች የምትበሉት። ወንድ ልጅ የፈለገ ነገር ቢሆን ቀድሞ ዋጋ የከፈለችለት አብራው ቤት ውስጥ የወለደችለት አብራው ብዙ ነገር ያሳለፈችውን የፈለገ ከአንቺ ጋር ጊዜ እንኳን ቢሰጥ ልቡ ላይ እሷ ናት ንግስቱ። ብሌሚ ኦርኖት የቁርጥ ሰዓት ሲመጣ እሷን ነው የሚመርጠው። አትሸወኑ፣ አትግቡ የሰው ህይወት ላይ። የራሳችሁ የሆነ ጀግና አለ፣ የራሳችሁ የሆነ መክሊት አላችሁ። ሀቢባ ቀጢ ነው ምለው። በርቺ የተሞና ሁላችን ከጎንሻለን። እንደ ዴይ እውነት ነው የምታወጪው። ታሪኩ እንዳይወጣበት የሚፈልግ ሰው አለመሄድ ነው። በቤተሰብ መፍታት ነው፣ በሽምግልና መፍታት ነው። ከሄድሽ እንሰማለን፣ እንማራለን። አመሰግናለሁ። አንተ ማን ነው የምትባለው ልጅ ግን አንተ ራሱ እንደመሰገን ላይ ነክ። አመሰግናለሁ። እናመሰግናለን። አብሳላት በጣም ዘሞ ፖይንት ነው የተናገርሽው። ቢኮዝ ስለ ሴት ግን ጥያቄ ግን ጠይቃትን የፈቀዱልኝና አብሳላት ለምሳሌ 99% ጥፋቱ የሴት ነው ብለሻል እና ይህንን ሁሉ ኃላፊነት ከሴት ግን ከመጣል በላይ እስፔሻሊ ከሀገር ውጭ ያሉ እህቶቻችን አብዛኞቻችሁ 190% አብዛኛው ሴቶቹ በትዳር ላይ ትዳር ሲመሰርቱ ኢንፎርሜሽኑ የላቸው። ምክንያቱም ከሀገር ውጭ ነው ያሉት። የሚያዩት ምናልባት ሚዲያ ሙባረክ ላይ አለ ሙባረክ ይሄ ፐብሊክ ፊገር ነው፣ እሱን አይደለም። አብዛኛው ሴቶች ስላልሽ ሴቶቹ መረጃ ሳይኖራቸው ኢንኬስ ትዳር ውስጥ ቢገቡ 99% ብለሽ ከመደብሻቸው ውስጥ ከቻቸዋለሽ ወይ? 5%ዎቹን ተጎጂ ናቸው። ምንም ሳያውቁ የሚገቡ ናቸው። 5% 90% እያወቁ ምንም ችግር የለውም እኔ ምን አገባኝ ዋና ልጠቀም፣ እኔ አሁን ቆንጆ ነኝ፣ እኔ ውብ ነኝ። ኦኬ እሷ ዲዘርቭ አታደርገውም፣ ለምን አርፋ አትቀመጥም? ወንድ ልጅ እኮ እንደዚህ ነው። ወንድ ልጅ ትልና ትገባለች፣ ከዛ ትቀምሰዋለች። ያ የሳለችው ያ ያየችው የሆነ ማይንዷ ላይ ሴታፕ ያደረገችው። አሁን ለምሳሌ ትናንትና ሄለን ቅማሎ ቤት የተወራውን ዲስኩር አይተሹ ከሆነ ጀርመን ነው የሚኖረው። በጣም የሚገርማችሁ ነገር ከጀርመን ኢትዮጵያ ሄደ፣ ከእሷ ጋር ላይፍ አሳለፈ፣ ከዛ አረገዝኩኝ ብላ መጣች። ጋይስ ጀርመን ሀገር ላይ ኖሮ ለልጁ ገንዘብ የማይሰጥ ልጁን የማይጠይቅ ፍርድ ቤት ሄደሽ ልጄን ማየት አለብህ አግዝ ሲለው የጀርመን መንግስት አያስገድደውም። ስንቶቻችሁ ናቸው የምታውቁት? አንዷ ገብታ በጣም ምን ትላለች? እኔ ጀርመን ነው የምኖረው። አንዳንድ ጊዜ ጀርመን መኖራችሁ ብቻ በቂ አይደለም፣ ህጉን ማወቅ አለባችሁ። እና ኤምባሲ ላይ ያስገባለሁ ከዙ እንደዚህ ይናገራለሁ። እኔ ጀርመን ተቀምጬ የልጅ አባት ፍርድ ቤት ጠርቼው ልጁን ያሳድግ ብዬ ካልኩት ካልፈለገ ግዴታ የለበትም፣ አያስገድዱትም። ይኖዋል የሚያስገድዱት አንድ ፖይንት ልንገራችሁ፣ የሚሰራ ከሆነ ከሚሰራው ገንዘብ ላይ እንዲከፍል ግዴታ ይደረግበታል። አንዳንዶቻቸው እንደውም ምን
ምን ያደርጋሉ? ስራውን ያቆሙና በጥቁር መስራት ይጀምራሉ። ከሴቷ ጋር ልስ ያደርጉ አንድ ከተማ ላይ ተወልዶ ልጁ እሱም አንድ ሀገር ላይ ቁጭ ብሎ አላሳድግም፣ አልይዝም፣ አልጠይቅም ካለ የጀርመን መንግስት እንደማያስገድደው ነው ምነግራችሁ። ምሳሌ ነው ምነግራችሁ። እቺ ልጅ እያወቀች ገባች። ሀፕን ያደረገው ነገር ይሄ ነው። ስለዚህ እኔ ለማለት የፈለግኩት 90% ሴቶች የሆነ ነገር ታርጌት አድርገው ሌላውን ፐርሰንት ደግሞ ዋጋ ካስከፈለኝ ልክፈል ብለው የሰው ትዳር ላይ ይገባሉ። አሚንዬ በአጠቃላይ ለእኔ እኮ ንጹህ ወንድ ያስፈልገኛል፣ ትዳር የሌለው ክብር ያለው እኔም ብቻ ንግስቱ ሆኜ እንድኖር ብላ የምትመኝ ብዙ ሴት የለችም። እንዲሁም አሁን ላይ ከ2020 ወደዚህ ላይ ትዳር ያለውን ወንድ ነው የሚያጠምዱት። በአጠቃላይ ልጅ ወልጅ የተፋታው ሲል ራሴን አካሌን ዘሬን ተክታልኝ ተፋትቼ የመጣሁ ስል ሲለኝ እኔ እደነግጣለሁ። ልጅን የሚያክል ነገር፣ ዘርን የሚያክል ነገር፣ ደምን የሚያክል ነገር ጥሎ የመጣ ወንድ እኔ ምንም ዋጋ ብከፍልለት ነገር ጥሎኝ እንደሚሄድ አላስብም። ታርጌቴ ምን እንደሆነ ታውቂያለሽ? አሚን ለብሰሽ የተሻለ ህይወት ወይ ፍቅር ሲሰጠሽ ካየሁኝ እሱን ብቻ ነው ታርጌት የሚያደርጉት። ልጅን የሚያክል ነገር፣ ሰውነትን የሚያክል ነገር ሰጥተው ተፋትቼ መጣሁ፣ አልተስማማንም፣ ተዋት እባክህ፣ ምን አባቷ ይህኒ ብታከብርህ ኖሮ እኮ እንትናት ኢማጅን ላይ ቆም ብለሽ። ያ ማለት ግን የተዋለደ አይፋታም እያልኩኝ አይደለም። ተዋልደው ደግሞ መጥፎ ሴት የለችም እያልኩኝ አይደለም። ግን አትሊስት ቆም ብለሽ አጥንተሽ አይተሽ፣ አው ፈተው ሲንግል ማም ሆነው ዋጋ ከፍለው ሲንግል ወንድ ሆነው የሚለያዩ ወንዶች አሉ ተበድለው። ያንን እያልኩኝ አይደለም። ግን አትሊስት እስኪ ቆም እስኪ ቆይ ላጥናው፣ እውነት ተበድሎ ነው ሴቷ ክፉ ሆናበትም ብለሽ ለማረጋገጥ ሞክሪ ለማለት ነው ሴቶችዬ። ያ ማለት ይጠላቸዋለሁ ማለት አይደለም፣ እንድትማሩበት ስለምፈልግ ነው። ቴንኪው ዌልካም። እና ደግሞ ማለት ነው ልክ ናት እሷ። በእርግጥ በእነሱ ሼሪያ ኦር ህግ መሰረት ማለት ነው 4 ማግባት ይፈቀዳል ስለተባለ ነው ሙባረክም በላዩ ለአንደኛዋ ሳይመጣት አንደኛዋን የሚያመጣው ማለት ነው። እና ሌሎቻችሁ ኮፒ ሊንክ አድርጎ ሀሳባቸው መግለጽ የምፈልጉ መሲ ሼራ